ወይዘሪት ማነች ጆይ ሰምቼሻለሁ ቅድም ሰወርድ የተናገርሽውንና አንዳንድ ጊዜ ባይ ዘ ወይ እኔ ቲክታክ ከመምጣቴ በፊት I do have a successful professional business. ቲክታክ ሳልመጣ ፍራውልን ሳላውቅ ስለዚህ ወንድሜ ፍራውል ለሳሚ 5 ሳንቲም የሚያደርግለት ነገር የለም። እሺ ይሄ ከዚህ ተሻለች መስላኝ ነበር ጆ ማለት ላይክ ነገሮችን አይታ የምታቀኝ መስሎኝ ነበር እኔ ጋር እኔ ሩም መጣ መታዳምጠኝ ከሆነና ለሷም ሳይሆን ኤኒዌይስ ለሌሎቻችሁ ምንድነው when somebody tries to stay away from drama እኔ ለምሳሌ ፎከስ ማድረግ ፖዚቲቭ ነገር ላይ ከሆነ excuse me ፖዚቲቭ ነገር ላይ ፎከስ የሚያደርግ ሳሚ አንዳንድ ነገሮች really relevant ያሉ ነገሮች በሚመጡ ሰዓት ያን ነገር avoid ማድረግ ማለት ኦኬ ሪሌቫንት ያልሆኑ ጥያቄዎች የጆይን እሱን ትክክል ለራስ እንዲፈን ማለት መፍትሄ ነው። ሪሌቫንት ያልሆኑ ጥያቄዎች እዚህ ቤት ተጠይቃ አታውቅም። እንደውም ፊት ለፊት የሆኑ ውሸቶች፣ ማስመሰሎች፣ መጽሐፍ ቅዱሳዊ ያልሆኑ ቲቺንጎች፣ ስካሚንግ ቢሄቪየሮች፣ ስካም የተደረጉ ሰዎች፣ የተዘረፉ ሰዎች፣ ሰዎች የተበደሉ ሰዎች ስለዚህ ጉዳይ ስንጠይቅህ አንተ የወሰንከው ማስመሰልን መሸሽን ነው። እንደ ክርስቲያን እንኳን ወንጌልን ዲፌንድ ስታረግ አላየሁም። አሁን ትክክለኛ ወንጌል ቲቺንግ ግን ቁጭ ብለህ ባለበት መድረክ ላይ አንድ ግለሰብ ሲረማመድበት ዋይ ብዬ ስጠይቅ እንኳን ለመመለስ ፍላጎት የለም። ይሄ ነው ችግሩ። ከኔ ጋር ያለ ችግር የትኛው ጋር ነው? ወንጌልን ዲፌንድ ያላረኩት እስከሚል ላሰማክ ያ ባይዘው ወንጌል እንደ ራስሽ አንደርስታንዲንግ ነው። ግን ወንጌል ተንጋዶ ከሆነ ተንጋዷል ብዬ መናገር ይኸውልሽ፣ እዚህ አጋጣሚ እንድታውቁ ፈልገው ነገር ፍራኦል ለሳሚ 5 ሳንቲም ከሱ ጋር ምንም አይነት ትራንዛክሽን እንኳን የለኝም። never ሌሎች ሰዎች ኮሜንት ላይ ቅድም ስላነበብኩኝ ነው። ሌሎች ሰዎች እንደዛ ይመስላቸዋል። when you try to be positive, when you try to stay away from negative stuff, then yeah ሳሚ እንዲተደርጎለት ነው። ሳሚ አንተ እኮ እዛ መድረክ ላይ ተቀመጥ ይኸውልሽ አንዳንዴ by the way ግን እኔ እንደውም ሰጪ ነኝ፣ ተቀባይ አይደለም። ከማንም አልቀበልም። እኔ የምትቀበልም አይመስለኝ። አሁን እኔ አንተ ተረዳክ ምናምን ሳይሆን እኔ ደግሞ ላወራው የምፈልገው የወንጌል ቲቺንጎች ሲሸራረፍ ሲሸቃቀጥ ነው የሚባለው። ቁጭ ብለክ ሰማክ እሺ አላወቅህም እንበል አስደምጬ ከእንደገና ሳሰማክ ስቲል አንተ ስለሱ ትክክል አለመሆን ማውራት ትፈራለህ። ለምሳሌ የትኛው ወንጌል ቲቺንግ ነው በባንክ አካውንት ሰው ልጅ ያልዘራውን እንትን 30 ሚሊዮን ብር እግዚአብሔር ባንክ አካውንት ውስጥ ጨመረልኝ ስትል ስታጨበጭብ ነበር? ይህ መጽሐፍ ቅዱስ አይደለም። በምድራዊም ሕግ ወንጀል ነው። እኮ እሱን ከኔ ጋር የታላ ሳይንስ የለም። ሰዎች ይመጣሉ ይመሰክራሉ ከወንጌል። እኔ ማውራውን ስለ ወንጌል ነው። ወንጌል ላይ እንደዚህ ይላል ስለዚህ እንደዚህ ሆነ የሚለው ነገር ላይ ነው ፋይት ማደርገው እንጂ አንድ ሰው መጥቶ ኢየሱስ እኮ የእናቴን ከሞት አነሳት ቢለኝ ኦኬ እኔ ያልነበርኩም እዛ ቦታ ስለዚህ አክሽን ወስነስ ለሆነ አልችልም። ስለዚህ ራይት ነህም ሮንግ ነህም ልለው አልችልም። ለምን ብዙ ሚራክል ሀፕን ይሆናል። ዋይ ናት ነው አይ ዶንት ኖ። ባንክ አካውንት ውስጥ ቁጥርን ይቀያየራል አይቀየርም ነው ወይ አይሆንም። እንደዛማ ሊሆንም አይችልም። ሱቁጭ እሱን ቁጭ ብለህ ስታደምጥ ስታጨበጭብ ዋው ስትል ነበር። የዛን ጊዜ ደንዝዘክ ሊሆን ይችላል። እኔም ደንዝዤ ነበር በግለሰቡ። ግን እሱን ከእንደገና ሳስደምጥክ ሳሚዬ ስለዚህ ጉዳይ ማውራት አትፈልግም፣ እንደውም ትሸሻለህ። አንድ እግዚአብሔር ምሳ ጋበዘኝ፣ እግዚአብሔር ለድሃ እንድሰጥ ለእኔ ባርከኝና እኔ ደግሞ ልስጣቸው። እግዚአብሔር የሁሉም አባት ነው። ፊራውልን ባርኮ ሌላውን ድሃ እንዲሆን እግዚአብሔር አይፈቅድም። እግዚአብሔርን ብር ረዳሁት፣ እግዚአብሔርን ስራ ቀጠርኩት፣
እግዚአብሔር ሳውዲ ምንድነው ዱባይ አሜሪካ ኤምባሲ በር ላይ ለዘበኞቹ ከየት ነህ ሲሉኝ ከላይ ነው የመጣሁት እኔ ኢየሱስ ክርስቶስ ነኝ እያለ ነው። ከዛ ልሳን እየተናገርኩኝ ቪዛ ተቀበልኩኝ። እኔን ነው የጠየኩት ሳሚ። ምስክርነት ነው። አይ ቲንክ አንቺ ሚስታፍ አድርገሽ ነው ምስክርነት ነው ሳሚ። ከላይ የመጣው የእግዚአብሔር መልእክተኛ ማን ነው? ኢየሱስ። ኦኬ ፊራኦል ኢየሱስ ነኝ ሲል አንተ እያጨበጨብክ ዋው እያልክ ነው። ኢየሱስ ነኝ ሲል ሰምቼው አላውቅም። አሁን ቪዲዮ ልፈልግ ነው ፍርጄ። ኢየሱስ ነኝማ ካለ ፊት ለፊቱ ይሄ ሐሰተኛ ትምህርት ሊሆንም አይችልም። አይመስ ግን አሳይ። ለዚህ እኮ ነው ምናልባት የተቆረጠ ቪዲዮ ደርሶች ሊሆን ይችላል። ራስሽ ሪኮርድ እስካላደረግሽ ድረስ ከባድ ነው። አንዳንድ ጊዜ እውነቴን ነው የምልሽ። ኖ እኔ የቪዲዮውን ቆራርጬው ሊሆን ይችላል፣ ግን 15 ደቂቃ 20 ደቂቃ ቪዲዮ ነው ያለው። አንቺ ራስሽ ሪኮርድ ካደረግሽው አምንሻለሁ፣ ግን ከሌላ ቦታ የተቆራረጠ ካመጣሽ ደግሞ የ15 ደቂቃ ቪዲዮ ተቆራረጠ ማለት አይደለም። እኔ የፈለኩት ነው። እንደዚህ ባይዘው ወንጌል ላይ መጥተው አይደለም አንድ ፍሬንድ ከልጆቼ ጋር እምጣላለሁ ከእናቴ ጋር እምጣላለሁ። እኔ በፋሚሊ አም ዘ ኦንሊ ፐርሰን አክቹሊ በጌታ ሌሎቹ በሙሉ ኦርቶዶክስ ናቸው እና በወንጌል አልደራደርም፣ አላፍርበትም፣ አልደራደርም። ሌላው ምንድነው ሰዎች ፈሪ አድርገው ይወስዳሉ ሰዎችን ጀስት የሆነ ፖዚቲቭ ሳይድ በመሆን ግን ፈሪ አይደለም። ሳሚ ፈሪ አይደለም። በዚህ እኔ የምፈራው እግዚአብሔርን ብቻ ነው። በራሴ ሰጪ ነኝ ያልኳችሁ ለዛ ነው። እኔም ሶሻል ሚዲያ ላይ ጊዜ እሰጣለሁ፣ ታለንቴን እሰጣለሁ፣ ገንዘቤን ራሱ እሰጣለሁ እና በሰጪነት ነው የምታወቀው። ስለዚህ መፍራት አይደለም። እስቲ ላሰማክ ሳሚ ይሄኛውን የአሜሪካ ኤምባሲውን ኢየሱስ ነኝ ያለውን አሰማኝ። ስመጣ ኤምባሲ መጀመሪያ ሲሄድ ምን መሰለህ የኢትዮጵያ ፓስፖርት ይዘህ እዚህ ሀገር አንሰጠን ማለት እና ዲና ያደረጉ የአሜሪካ ኤምባሲ ማለት የኢትዮጵያ ፓስፖርት ይዘህ ከዱባይ አንተ የዜግነት የዛ ሀገር ስለሆነ ከዚህ ሀገር መውሰድ አትችልም። አይ በቃ አሜሪካ አልነበረም ያለው ማለት ነው ሌላ ሀገር ነው ብዬ ለመወከል ስል ኖ እዛው ነው የምትሄደው አይ እዛው ነው የምትሄደው እና በጣም ተመቻችቼ ባለሁበት ሰዓት አሁን ነው ጊዜው ተባሉ። አሁን ነው ጊዜው ተባሉ። ሲሄድ ብዙ ሰው ሪጀክት የተደረገ ነበር ነው ዛሬ እንኳን የሚሰጡ አይመስለኝም አሉ። እንግዲህ ፊንገር ፕሪንት ወስዷል፣ ሪጀክት ተደረገ ያለው ዛሬ የሚሰጡ አይመስለኝም ሲለኝ እኔ ተልኬ የመጣሁት አልኩ። ከየት ሲሉኝ ከላይ ተላከው ማለት ነው። ምንድን ነው ያለው? እስኪ ሪዋይንድ አልሰማሁትም። ተልኬ የመጣሁት ከየት ሲሉኝ ከላይ ሳቁብኝ ማለት ነው። ሴኩሪቲ ከላይ ከሰማይ ተልኮ የመጣው ማለት ነው። ምንድን ነው ያለው? እዛ ላይ ሙሉውን ነገር እኔ በደንብ ስለ ክሊር ስላልሆነ እኔ የመጣሁት ከሰማይ ነው ያለው። ከላይ ከሰማይ ከላይ ከማለቱ በፊት የሆነች ወርዳለች። ምንድን ነው ያለው? እዛ ሙሉ ዛሬ እንኳን የሚሰጡ አይመስለኝም አሉ። እንግዲህ ፊንገር ፕሪንት ወስዷል፣ ሪጀክት ተደረገ ያለው ዛሬ የሚሰጡ አይመስለኝም ሲለኝ እኔ ተልኬ የመጣሁት አልኩ። ከየት ሲሉኝ ከላይ ሳቁብኝ ማለት ነው ሴኩሪቲዎቹ። እኔ ተልኬ የመጣሁት ከላይ ነው ያለው። ኦኬ ከላይ ወረድኩኝ ነው እንግዲህ አይ ዶንት ኖ እኔ የመጣሁት ከላይ ነው ተልኬ የመጣሁት ከላይ ነው ሲል የኔ ጉዳይ ያለው ሰማይ ላይ ነው ለማለት ፈልጎ ካልሆነ በስተቀር እኔ ከላይ መጣሁኝ ካለ እሱ ሐሰተኛ ትምህርት አይ ዶንት ቲንክ እኔ እንደዛ ለማለት ፈልጓል ብዬም አላስብም። አይ ዶንት ቲንክ ሶ አይ ዶንት ቲንክ እንደዛ ከሰማይ ወረድኩኝ ይላል ያላስብም። ኮንቴክስቱ ማለት ነው። ዛሬ ብዙ ሰው ከጠዋት ጀምሮ የኔ ደግሞ ቀጠሮ 1 ሰዓት ነው ምሳ ሰዓት ላይ ከምሳ ሰዓት በኋላ ሰው ደግሞ ከጠዋት የነበር በሙሉ ዛሬ ነጭ ወረቀት ነው የወሰዱታል። እኔ ተልኬ ነው የመጣሁት ማለት ስለኝ ከላይ አልኩና ገባሁ። ስገባ ኦልሬዲ ፊንገር ፕሪንት ያላቸው ምንም የተቀየረ ነገር የለም። ባንክ ስቴትመንት ይዤ አልሄድኩም፣ ምንም ነገር ይዤ አልሄድኩም። ዝም ብዬ ነው ያልኩት። ሰጡኝ። ሪጀክት ያደረገችኝ ሴትዮ ጠራችኝ ማለት ቁጥሬን ስጠራው ብድግችኝ ማለት ቁጥሬን ስጠራው ብድግ ስል ልሳን ነው አንድ መቴ ላይ መጣው። ብድግ ስል ምን እያልኩ እንደሆነ አላውቅም። በእውነት ነው ብላችሁ ሴጅ ስሰጣት ልሳን እያወራሁ ነው እኔ ራሴ አላውቅም።
እሷ ማልጠየቀችኝ የት ነው የምትሄደው አለች። ዩኤስኤ አልኳት። ከዛ ልሳን ነበር ምለው እሷ ምንም አላለችኝ። ዩር ቪዛ አፕሩቭ አለች። ከዛ አፕሩቭ የምትለው ነው የሰማሁት ማለት አፕሩቭ ስትለኝና ልሳኑ ሲቆም እኩል ነው። ይህ ሴኩሪቲዎች ሰጡ እንዲያደርግ አሁንስ ያ ማለት ኤምባሲ ያሉት ሰዎች የኔ ጉዳይ ያለው ከላይ ነው ለማለት ፈልጎ ብዬ በኮንቴክስት ይዝለታለሁ እንጂ አሮን ቲንክ እኔ ከላይ ከልቼ መጣው እንደ ኢየሱስ ይላል ብዬ አሮን ቲንክ አንቺም ቢሆን በለዳው አንቺ ራሱ ምታምኛ አይመስለኝም እንደዛ ለማለት ፈልጎ ነው ብለሽ ቢሆን ኖሮ ከዛ በኋላ ብዙ ጊዜ እንደዛ አይነት ነገር ይናገር ነበር። ገባሽ? የሆነ ተልኮ የመጣ ሰው ግን አይ ቲንክ ኮንቴክስቱን ብናየው ጥሩ ነው። ባይ ዘ ዌይ ሰዎች ስላንቺ የሚሆነው ነገር ቢሉኝ ለኔ ማለት ነው ያንቺን ኢንቴንሽን ነው የማየው እና the same thing ነው ላይ እና ምንም ሰዎች ኢንተርቪው ኤኒዌር ማድረግ ይቻላል በልሳን ኖ ልሳን እኮ ለራስሽ አንቺና እግዚአብሔር የምትገናኙበት የእግዚአብሔር ቋንቋ ነው እና ግን እዛው ቆሜት ልሳን ተናገርኩ ማለት ሰዎችን በልሳን አናገርኳቸው ወይ አይመስለኝም። እሱም በልሳን እየተናገርኩ ሰጥቶኝ ነው። ኢምፖሲብል የሆነውን ነገር በእግዚአብሔር ፖሲብል ሆነ ለማለት ፈልጎ ያን ኮንቴክስት ነው ያየውበት እንጂ እዛ ውጭ ያለው አንስለኝ። አሜሪካን ኤምባሲ ቁጭ ብለህ ዌር አር ዩ ጎይንግ ትባላለህ? ኖ አሜሪካኖ ምትጅ ሌላ ይተጅ ምን እያልኩ እንደሆነ አላውቅም። በእውነት ነው የምላችሁ። ሄጄ ስሰጣት ልሳን እያወራሁ ነው እኔ ራሴ አላውቅም። እሷ አልጠየቀችኝም የት ነው የምትሄደው አለች። ዩኤስኤ አልኳት። ከዛ ልሳን ነበር ምለው እሷ ምንም አላለችኝ። ዩር ቪዛ አፕሩቭ አለች። ከዛ አፕሩቭ የምትለውን የሰማሁት ማለት አፕሩቭ ስትለኝና ልሳኑ ሲቆም እኩል ነው። የሆነ እንትን ውስጥ ሆነው ልሳን ኤምባሲ እሷ ታወራዋለች። ኮንቨርሴሽናቸው መሀል እሱ እንግሊዝኛ እንዳላወራ እና ልሳን እንዳወራ ነው ያወራው። ተስተማኒ ምስክርነት እየሰጠ ነው። ኤግዛጀሬት አድርጎታል። ያ ግን መጽሐፍ ቅዱስ ላይ እንደዚህ ይላልና እሱ እንደዚህ ሆነልኝ የሚለው ነው ወንጌል ተንሻፈ የሚባለው። የማን ታሪክ ነው እንደዚህ የሆነለት? ቪዛ ምናምን ነበር መጽሐፍ ቅዱስ ላይ። ወደ የት ነው? ወደ ቤተልሔም፣ ወደ ቆሮንጦስ፣ ወደ ኤፌሶን ሰዎች ሲሄዱ ነው እንደዚህ የሆኑት። ቪዛን ጳውሎስ ነው ቀጥታማ ያ ማገናኘት የለብሽም። ምንም እኮ አይገናኝም። ቪዛ ድሮ ቪዛ አልነበረም፣ አሁን ቪዛ አለ። ቲክታክ ድሮ አልነበረም፣ አሁን ቲክታክ አለ። ስለዚህ የምትሰጪው ኤግዛምፕል በዘመኑ በዛ ጊዜ በሚደረጉ ነገር ነው ጳውሎስን ሲናገረው እንጂ ከሆነ በዚህ ዘመን ደግሞ ፊራውሊትቻ ቪዛ ኦፊሰሯ በእንግሊዝኛ ስታናገረው እሱ በልሳን እንዳናገራት መስክሯል። እና ይሄን ቢብሊካል ነው ታምንበታለህ? ልሳን በእግዚአብሔር እና አንተ የምትነጋገረው ነው እንጂ በግለሰብ ጋር የምትነጋገረው ኮንቨርሴሽን ነው ወይ? እኔ ልሳን ተናግሬ አላውቅም፣ ለወደፊትም መናገር አልፈልግም። እኔ ፍላጎቱ የለኝም። ግን በልሳን ኤምባሲ ውስጥ ፊራውል ተናግሮ ከግለሰብ ጋር ከሰው ጋር ተነጋግሮ ቪዛ እንደተቀበለ አውርቷል። ይሄ ትክክል ነው? ቢብሊካል ነው? የእኛ ቤተክርስቲያን ይህን ታስተምራለች? ልሳን ጸሎት ነው እና ላይክ ለምሳሌ ኤምባሲ ነገርኩሽ እኮ እሱ የሚናገራቸው ነገሮች የራሱን ምስክርነት የራሱን ኤክስፒሪየንስ ነው እንጂ መጽሐፍ ቅዱስ እንደዚህ ይላል ብሎ የሚናገር አይሆንም ብለሽ ትናገራለሽ። ግን የራሱን አንድ ሰው የራሱን ኤክስፒሪየንስ ምሳ ጋበዘኝ ኢየሱስ ካለ ደን አልጋበዘም ጋበዘ ከሱ ጋር ንትርክ የለም እኮ ምስክርነት ነው። ምን ታደርጊዋለሽ? ነገር ግን በዚህ በኩል ጠቅሶ የሆነ ጥቅስ ጠቅሶ እኔ አሁን ስለ ክርስትና ቲቺንግ ስለ ቤተክርስቲያናችን ይሄን ታስተምራለች ወይ? ልሳን በግለሰብ መሀል የሚነገር ቋንቋ ነው ወይ? ልሳን ሁለት አይነት ዝግብ አለ። ባይዘው በአንዳንድ ቤተክርስቲያኖች ልሳን ከመናገራቸው ፊት መተርጎም አለበት የሚሉ አሉ። አንዳንዶቹ ደግሞ ባይተረጎም ጸሎት ነው ይላሉ። እንደውም ራሱን ያንጻል ይላል እና ብዙ ጊዜ አቢዩዝ ሲያደርጉት ታያለሽ። እየዘመሩ ልሳን አይደረግም ያደርጋሉና በቤተክርስቲያን ትክክለኛ ነው ወይ? ነው አይ ዶንት ቲንክ ሶ። ማለት ላይ የእግዚአብሔርን ቃል የጸጋ ስጦታ አለ አይደለም? ያ በልሳን መናገር በግለሰብ ኮንቨርሴሽን ማውራት ነው ወይስ ከእግዚአብሔር ጋር
በጉባኤ መሃል ስትናገር ልሳን እንኳን ስትናገር ተርጓሚ ከሌለ እንዳትናገሩ ነው የሚባለው። እንደውም ቃሉ አይደል የሚለው ይላል፣ ግን ብዙዎቹ አይከተሉም። ታዲያ ኤምባሲ ውስጥ በልሳን ከተናገረ የግለሰብ ኢንተርፕሬተር ከሌለ የሚያወራውን ቋንቋ አንደርስታንደብል ካልሆነ እንዴት ነው ኮንቨርሴት የሚያደርገው? ይሄንን that's his experience መጽሐፍ ቅዱስ ይላል ሳይሆን እያንዳንዱ ሰው የራሱን ኤክስፒሪየንስ ነው ሼር የሚያደርገው። ስለዚህ ፈልገኝ so you really believe ይሄን ኤክስፒሪየንስ አድርጓል ለምትለኝ ፊራኦል ብቻ እሱ ካለን እንግዲህ አላረገም አረገን እዛ ላይ ለተረኩ ውስጥ አገባም doesn't even really concern me ለኔ I don't care አረኩኝ ካለ ኦኬ ጥሩ እሱ ያለውን እንሰማለን። ከዛ በኋላ ደግሞ ምን መሰለሽ ይሄ አርጋ ላረክ የሚለው ነገር ላይ why would I even go there? I mean my time is valuable because ምስክርነት ከሆነ ምስክርነት ነው፣ ኤክስፒሪየንስ ነው። ነገር ግን ወንጌል እንዲህ ይላል ሲል ነው ከኔ ጋር ማለት ሞቲቬሽን ሰዎችን ሞቲቬት አደርጋለሁ ትላለህ። ስለ ታይም ቫልዩ ስታወራ ይሄን ሁላ ኮንቨርሴት ሳረግ አንድ ጥያቄዎችን አትመልስም። ጊዜን እየገደልክ ነው። ነገሮችን ትሸሻለህ፣ ትፈራለህ። ሪያሊቲ ፌስ ማድረግ አትፈልግም። እውነትን ትሸሻለህ፣ እውነትን ትሸቃቅጣለህ፣ ተሸራርፋለህ። you are wasting my time. I'm sorry ሳሚ፣ በጣም ነው ገና ዳሪሽ ሰላም ደር thank you I'm sorry። በጣም ትልቅ ሰው ነው፣ የተከበረ ሰው ነው። ኤልሲ ወይ አስወጣሽ እንዴ? መውጣት ነበረበት። ለምን ነበረበት? ለጥያቄ እኮ ነው የገባሁት። he just wasted my time። ኖ እኔ እኮ ለጥያቄ ፈልጌ ነው እንጂ የገባሁት እሱን ብጠይቅም he's gonna waste your time። አሁን እሱ ምንድነው ጥያቄሽ ብትይ እሱ ታች ሊኖር ይችላል። ከሳሚ ይልቅ እኔ ቡና ያነቀኛል፣ ቡና ሞቲቬት ያደርገኛል። ከሳሚ ሞቲቬሽን በላይ አንድ ሲኒ ቡና ሞቲቬት ያደርጋል። በቃ ያነቀኛል፣ እሰራለሁ። ትላንትና ቴዲ ቤት አረጋለሁ እያለ ውሸት። ይኸውልሽ ትላንትና ቴዲ ቤት ቴዲ ሲያናግረው ነበረው የቲክታክ አዋር ታይም የነበረው የልብስ ሁኔታና የአዶናይ መታሰር ሁኔታ ነበረ። ሲጠይቅ ነበረው ሳሚ ምንድነው አለው? ማንም ምን ቢለብስ ምን ችግር አለ? ይሄ የተማረው ዘመን ነው አላ ሆጭ ምን ሳሚ ለሀገር ራሱ እንኳን አንድ ተራ ሰው ማን ነው የሚባል ሰውዬ ስለ ፊራኦል ተው ስለ ሀገር ራሱ ግድልላ ሰውዬው ነው ሳሚ። ሁለተኛ እዚህ ቤት እንዳይገኝ ብሎክ ነው የሚያደርገው። አባረሬ ብሎክ አደርጋለሁ። 4000 ሰው ባለበት ቦታ ምንም ቢለብሱ ምን ችግር አለ ያለ እንደዚህ ብሎ ሳሚ ሞቲቬሽን ብሎ ይመጣል። ቡና ያነቀኛል። የሳሚ ንግግር ራሱ እንቅልፍ እያለኝ ነበር ቅድም እዚህ ቤት ሲያወራ እንዴ ስለ ግብረ ሰዶማውያን ሲናገር ምንድነው የሚለው? ምን ችግር አለ ፍላጎታቸው ከሆነ ይላል። እንደዚህ አይነት ሰው ነው እንደ ሞቲቬት የሚያደርገው ለሀገር ግድ የማይል ለመንግስት ግድ የማይል ሀገሪቷ ላይ እየተከደ ያለው ነገር ግድ የማይል። ስለዚህ እዚህ ቤት እንዳይገኝ ሁለተኛ አስቀብነ ብሎክ ነው የሚያደርገው። አልፈልግም እዚህ ጋር ሰምቷል። ሞቲቬት አታረገኝም የኔ ጌታ አታረግም። ስለ ሀገር አሁን እየሆነ ያለው ነገር ጨዋ የሆነ ንግግር መናገር የማይችል ሀገሪቷ ውስጥ እየሆነ ያለ ነገር የማያሳስብ ግለሰብ ስለ ፊራኦል ጥብቅና ይቆማል መጥቶ እዚህ አስበሻል? ትላንትና ቴዲ ቤት ገብቼ ነበረ። ቴዲ ቤት ልጅቷ 3 ሚሊዮን በ3 ሚሊዮን ገዝቼ የለበስኩት ልብስ ነው። በፓንት ቆመ ሳትለብስ እኔ ደግሞ ከፓንቱ ይልቅ እዚህ ጋር ያለው እንደዚህ ብሎ ሄዶ ታንቃ የምትሞት ገመድ ገዝታ 3 ሚሊዮን አለችው። ቴዲ ታዲያ ሀገራችን እንዴት እየሄደች ነው? አውሮፓና አሜሪካ ካናዳ የምትኖሩ ሰዎች ለምን እዛ የፈለጋችሁትን ማድረግ አትችሉም? ሀገራችን ሰላም ትሁን እያለ ሲያወራ ሰብ ገብቶ ከስር ስቶቲንግ ለብሳለች አይደለ? ትንሽዬ ጥቁር ፓንት ትንሽ ነው ስቶቲንግ አለው ካልሲ ፓንት አለው ስቶቲንግ ትንሽዬ ነቻ ፒክኒ ትንሽ ሁሉ ነገር የሚታያት እሱ በ3 ሚሊዮን ነው የገዛችው። ልቷ ይታያል። አስበሻል? እሱን በአንድ እግር ቆሞ መቃወም ልጆቻችን ነገ የሚገቡበት ነው፣ እኔ የሚገባበት ነው። እሱ ባይገባ እኮ አስከሬን ራሱ አዲስ አበባ ነው የሚገባው። መጀመሪያ አስከሬን እዚህ ቀብር ስነ ስርዓት ራሱ እዚህ አይፈጸምም። አሜሪካ ላይ ተወዷል ቦታ ራሱ ኢትዮጵያ ነው የሚሄደው።
እንዴ $20,000 ቀብር ቦታ አይገዛም። ኢትዮጵያ ይሄዳታል እንጂ ልጆቹም እሱም ነገ ኢትዮጵያ የሚገባበትን ሀገር ማንም ምን ቢለብስ እኔ ምን ችግር አለ አላለም። እከክ እንደዚህ ብሎ ሞቲቬሽናል ይላል አይደለም። የኔ ጌታ አንድ ሲኒ ቡና በቂ ነው ለኔ ቡና። እዚህ ቤት እንዳትመጣ መርዝ እንዳትረጭ ይበቃል። ይበቃል። ይችን ልጠይቅ ነበር የገባሁት። መደባበቅ መጽሐፍ ቅዱስን ቲቺንግ መሸባበር፣ መደበቅ፣ መጽሐፍ ቅዱስ ላይ መዋሸት፣ ማስተባበል ፌር አይደለም። አስገቢ። ይኸውልሽ ሳሚ አለ ሌልቴ አስገቢ። ሳሚ አለ አስገቢው። እሺ አስገቢ። ይሄንን አላልኩም ካላ እኔ ይቀጣሉ። አስገቢው ይታለሽ አስገቢ። ጆይም ጥያቄ አላት። ለጥያቄ ነው የገባችው። ቁጭ ብሎ መመለስ አለበት። ጆይ ቲክቶክ የብዶች ነው ፋክት። ጆይ ሳሚዬ ቅድም ተናደድብኝ እንዴ? ፍራስትሬትድ ንግግር ያስከፋ ፍራስትሬትድ ሆኖ ነበር። ፍራስትሬትድ ነው ፊራውል ከፍሎሃል አልሽ። እንግዲህ ካልከፈሉ አሁን ዲና እያደረገውን ነገር ራሱ እኮ እንደው በነፃ አይምሮ ይደረግ አልሆነብሽም። ግን አብርሃም አልሆነብሽም። አብርሃም የቱ አብርሃም ያኛው ተመሳሳይ ናቸው። በሴም ሽት እና ግን እኔ ከሳሚ አይጠበቅም እና ሰርቼ ነው የምኖረው። ሊን ነው የመጣው። እኔ ብዙ የምንናገር አልፈልግም። እኔ ግን በጣም አዝናለሁ። 1 አመት ምናምን ያንተ ማክሰኞ ሞቲቬሽን መስማት እውነት ራሱ ሞቲቬት ሆኜ ያንተን መስማት ብሬኪንግዬ ያንቺን ሀሳብ እቀበላለሁ። ወፍራም ቡና ከዚህ በኋላ ማክሰኞ ጋይስ ወፍራም ቡና እናቴ እንዴ እኔ እኮ ሳሚን ሌልቴ ሳሚን በጣም ነው የሚወደው። በቃ ስለ ቢዝነስ ነክ ምናምን ስለሚናገር ክርስቲያን ነኝ ምናምን ስለምን ታይሜት ሰምታይምስ ጆን አደርጋለሁ ምናምን። ግን መጀመሪያ ላስት ይር ትዝ ይላችሁ በግብረ ሰዶማውያን ዙሪያ ላይ የሰጠው ንግግር በጣም አነጋጋሪ ሆኖ ነበር ቲክቶክ ላይ። እሱንም በቃ ይቅርታ ምናምን ተባብለን አለፍ ነው። አሁን አንድ ልጅቷ በታንት መጥተህ ስትቆም እንዴት ነው ሀገራችን እንዴት እየሄደች ነው ምንድን ነው የሚሻለው ምናምን ሲባል ምን ችግር አለ ካላ there is something wrong። ሳሚን መቀጠል አለብን ማለት ነው። እኔ ሳሚ የጻፈውን ኖትቡክ ለመግዛት አማዞን ላይ ሞቲቬት ያደርገኛል ብዬ ኖትቡክ ባይዘው ያለው ቀን ውሎሽን ልገዛ ነበር። የምሬን ነው። አንዳንድ ሰዎች ስለ እንኳን አሜሪካን አይደለም ምንም የትም ብንኖር ኢንድ ኦፍ ዘ ዴይ ኢትዮጵያ የምትባል ሀገራችን ታስፈልገናለች። አንደራደርም። ሀገራችን ላይ አንደራደርም። ሳሚ ግን እርቃን ማሄድን ችግር የለም አለ። አንድ የምትታነቅ ሲንግል እንትን የሆነ ነገር ይዘህ መጣል 3 ሚሊዮን ነው ለበስኩት አለች። አየሹ ጌታን እኮ ነው ስምረ ሌልቲ ትላንትና ነበርሽው ቴዲ ቤት ምን ችግር አለ ያለው ቴዲ መጨረሻ ላይ እህትን አምጣትና ትንገርክ ምን ቀይ እንዴት እንደሚሰራ ምናምን ብሎ ሲያወራ እንቅልፍ ይዞኝ ተኛ። ላስት ታይም እኔ ትዝ የሚለኝ ቴዲ እህትን አምጣት እናትን አምጣት ሞክር ከዛ ይነግሩሃል ምናምን ሲል ነበር። እንትነት ሲሉት እንደ ሶፎንያስ ሲሉት እህትን ላካትና ትንገርክ ምናምን ሲል ነበር። ከዛ እንቅልፍ ይዞኝ ሄደ። አየሹ ሼር አድርጌልሽ ነበር። የቴዲ ቤት ገብቼ ነበር እንዴ ተናገር እንትና አዶኒ መታሰር ራሱ 100% ልክ ነው። ቲክቶከሮች አሁንም የሚታሰሩ አለ ይታሰራል። ሰታሻለች እንዴ ለልቲ ኦጊቲ ጩቤዋን ሰታሻለች ወይ እንዴ? ያኔ ትዝ ይላችኋል ከኋላ የምትወጋበትን ኤክሷን እንዴት ብላ እንዳባረረች ታልደቃለች። ጋሪስ ኤክሷን እንዴት አበላ ነበር? ቂጡን ነው ከኋላ ወጋች
ታንጃ ቪዲዮ እኮ አለሽ አንቺ ጋር ልክልሻለሁ። ግን አይገርምሽም? የዛሬው ሙድ ባባይ ነው። ኢየሱስ ምላስ እሳት የኔዋ ጁጁ ምን እንደምዘምር ታውቂያለሽ? ወንድሜ ያዕቆብ ወንድሜ አገሬ ደግሞ ስዘምር አባቷን ቁጭ ጉድሽ ፈላ እናቷ እዚህ ዘማሪና አዝማሪ ትላለች። ልጅቷ ዘማሪ ልትሆን አደራ ቸርች ነው ሳር ቤት ያለው አይሲ ቸርች ነው አይሲሲ ምናምን ቸርች አላውቅም። እኔ ኢንተርናሽናል ቸርች ማለት ሳር ቤት ያለው አቤል ወደ እናቱ ቤተክርስቲያን ስላለኝ ኧረ ህፃኗ ነው ወንድሜ ወይ ቆብነ ተቀም ነት ልጅ እያለን ምን ዘምረው ነው? ኦ ያ እንትን ነው አይደል? ሰርኩላር ነው ወንድሜ ያዕቆብ ተኛ ሆይ እያለች ማለት ተኛ ሆይ ከስር አባቷን ቁጭ እግዚአብሔር ልብሽን ይመልሰው ጁጂ ጌላችን ያደርጋል መስለኩ ልጄ ተደወለ ደውል ተደወለ ተነሳ እያለች እኮ ነው። ለዚህ ግን ብሬኪንግ ዛሬ መብረቃዊ ጥቃት ስታደርስብኝ እንደነበረ አይተሻል። ዱባይ ያለውን ቢዝነሷን እንዳላበክንባት ያላረገችው መብረቃዊ ጥቃት የለም። ዱባይ ምንድን ነው? ንፍሮ ቤት ልጀምር ወይስ ሚጥሚጣ ድንች በዳጣስ? አይሚስ በእናታችሁ የምሬ ዳጣ እስቲ እንትና ጎረቤቴ ከሆነ ጠይቀዋለሁ። ቴጆዬ ገደለች ጌታን። እኔ እዚህ ብትመጪ ልክልሽ ነበር። ለሚ ነው ፍሮዝን አርጌ ኦቨርናይት እዚህ ሀገር ምትመጪ ከሆነ ከዛም ፍላይ አርገሽ ይዘሽ ምትሄጂ ከሆነ እብድ የሚያክል ዳጣ ሲስተር ቤት ከነዱ የጁሪ ሳቅ ስመጣ አንቺ ጋር አርፋ እንሄዳለን። ጁሪማ ቤት ስደርስ ገባለሁ ምናምን አላለችም። እንዴት እንዳናደደች። አይ አንቺ እሷ ከካናዳ ለምትመጣው አንቺ ጋር እንመጣና ዳጣችንን ይዘን ፖርትላንድ ለሰርጉ እስከ ቫኬሽናቸው ድረስ እዛው የለም ማለት አብዲ አለ እንዴ? የለም አብዲ የለም። አብዲ ቆንጆ ነው። እኔ ከአንቺ ጋር እያወራሁ እዚሁ የልጄን ቺፕስ ታየው በቃኝ። በእውነት ግን ሊቾ ግን በዚህ ጊዜ ግን ታውቂያለሽ አይደለ? መብረቅ አድርጋ የቤታዬ ቅመም ነበርሽ የምትሆኑ ኢምራን ያለች ለካማ በእውነት ሪል ቲክቶከር ሊቾ ነበረች።